ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም الله الذي كان نعم المجيب لنوح لما دعاه وبرحمته كشف الدر عن يونس إذ ناداه أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا القائل التائب من الذنب كمن لا ذنب له رسول الله صلى الله وسلم وبارك عليه ما تعاقب الليل والنهار وصلى الله وسلم وبارك عليه ما ذكره الذاكرون الأبرار ونسأل الله تعالى أن يجعلنا من أمته وأن يحشرنا يوم القيامة في زمرته. إخوة الإيمان السلام عليكم ورحمة الله تعالى وبركاته. أولا الله سبحانه وتعالى قد كور بهالا مهنونو بطينا بعافية زوريا قناين جيتا مسكانا يقبو إن شاء الله. الحمد لله إن شاء الله بالفو ورا كبابي رمضان مقبع لي آفات اللسان እሚል ጉዳይ ላይ በስፋት ተነጋግረናል። የመላስ ወለምታ እሚል ይህ ፕሮግራም እንዲደገም ጥያቄዎች እንደቀረቡ ኑሩ ነግሮኝ ነበር። ግን ይህ ፕሮግራም በቪሲዲ ስለተለቀቀ በነጃሺ ዛሬ እሱን ከመድገም ይልቅ ወደ ሌላ ርዕስ መግባት ይሻላል ብዬ ሌላ ርዕስ ነው ያመጣሁት። ርዕሱም እንዳያችሁትና እንደተለጠፈው ሁላችንም ወደ አላህ እንመለስ፣ ነቱቡ ኢለላሂ ጀሚዓ ስለ ተውባ ይሆናል። ተውባ ማለት አተውበቱ ተዕኒ العودة والرجوع والإنابة። ተውባ ማለት ትርጉሙ መመለስ ማለት ነው። ጸጸት የሚለው ቃል አይተካውም ተውባን። ጸጸት ከተውባ ሸርጦች ውስጥ አንዱ ነው፣ ነደም የምንለው። ተውባ ግን ይሄ መመለስ ማለት ነው። ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል። በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ ይህ የተወበትኩ አልመስለኛል። አሁን መስፈርቶቹን ስነግራችሁ ይገርማችኋል። ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ። ነገር ግን ጸሐፊው ምን ይላል? وبعض الناس يتساءلون لماذا أتوب። ሰዎች ሲጣየቁ ልታይ ትችላለህ። ስለ ተውባ ሲነገር ለምንድነው የምትወብተው? أني لم أرتكب الكبائر ይላል። ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል። ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው? ዚና ሰርተ ከሆነ፣ ሽርክ ሰርተ ከሆነ፣ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስልሃል። ተግባባን? ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል። ላ አሉ ዑለማ አተውበቱ መንዚለቱል መናዚል። ተውባ ደረጃ አለው። يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة يسفلقه يتقبابان إحسان درجانك بالدرس توبة يسفلقه أنا قنا هون مجمر الله شو بزوج شاتشنا من البات كبائر ونجلو شال سراني هنا الله زي مسجد من البات يتسبب السبب لجوج نقدر سانك أو يسرانات شو كبائر ونجلو شالو ግን ከባኢር ሳይመስሉ። ይሄ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው፣ ሶላት አያብሰው፣ ተውባ ነው። ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው። በዛ መስፈርት የተራመድክ እንደሆነ የሚደረገው ያ ወንጀል። ለምሳሌ ላምጣላችሁ። አልጀምዑ በይነ الصلاتين በሁለት ሶላቶች መሃል ጀምዕ መስገድ ያለ ዑዝር። ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል? ይሄ يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم. نبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولد صلاته شمال يعلم منم عذر شريعه كاسكمتاچ عذر وجه هونو ጀምዕ ያደረገ ከባኢርን በራን ቋቅቷል አሉ። ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግድ ይችላል ደርሶበት አለይሰ ከذلك ሸሪዓው ግን ዑዝር ብሎ ያስቀመጠው ሁለት ናቸው። አንድ ኒስያን ረስቶ ከሆነ
ረስቶ ሁለተኛው ተኝቶ ከሆነ ዑዝር ይሰጠዋል ከዚህ ውጭ ግን ተውባ ነው የሚጠርገው ይህ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋ ነው ነጥብ ነው وقال الله تبارك وتعالى الله صلاه የሚያዘገዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛ ለሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون كسجدتاچو زنگي يهونت عبد الله بن عباس من يلالو ليس المقصود بالساهون هو الذي لا يصليها بكليه ساهون ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرسو بفيت عصر نكانك አርጎ ይሰግዳታል ዙሁርን 9 ተኩል ላይ ይሰግዳል ዓሱር ከመታዘሉ በፊት ይህ ከባኢር ወንጀል ነው አላህ ለዛ ነው ወይል አላቸዋል ወይል ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ አልወይሉ አሉ ሱብሃንአላህ ዋዱ ፊ ጀሃነም ውስጥ ያለ ሸለቆ ነው يهوي فيها الكافر عند كافر ورتاች ይምዘገዘግበታል 40 خريفا قبل أن يبلغ قعره ስሩ ከመድረሱ በፊት በአየር ላይ 40 አመት የሚምዘገዘግበት ነው ያ አላህ ይሄን ወይል ለማን ያዘጋጀውታል አላህ ሶላትን ለሚያዘገዩት አብዛኞቻችን ይክፍተት አለብን ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው ሶጋኢር የሚመስለን ወንጀሎች ናቸው እነዚህ ሌላው አልሙቀድማቱ ዚና የዚና መንደርደሪያ የሚባለው የዝሙት ታቁታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ كما في الصحيحين من حديث ابي هريره بزغبت حديث من ይላሉ قال النبي صلى الله عليه واله وسلم وزين العين النظر عين زنا يسرال አሉ ነብዩ ሰለላሁ ዐለይሂ ወሰለም የአይን ዚናው حرام የሆነ ነገር መመልከት ነው ከኛ ማያ ያለ حرام የሆነ ነገር ሱብሃንአላህ ይህ ደግሞ ከባኢር ወንጀል ተውባ ያስፈልገዋል ቁጭ ብለ ወደ ኋላ ምን ጠቅሳቸው ሸርጦች አሉ በዛ ካልሆነ አይጠረግም የወንጀል ተግባባን ምናልባት ዲሽ ተከፍትና حرام የሆነ ፊልም ታያለ የተገላለጠች ሴት ይህ ከባኢር ወንጀል መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ ምትደው ይህ ከባኢር ወንጀል አብዛኞቻችን ግን አይመስለንም ሌላ ከከባኢር ወንጀልስ ነካ አድርጌላችሁ ወደ ዋናው ርዕሰ ልግባ الغيبة والنميمة የዛሬ ወሬተና ያገርነው ነጥብ ህሜትና ነገር ማዋሰድ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት وإنا أرب الربا ታላቁ ወለድ ማለት عرض المسلم የአንድ ሙስሊም ክብር መጉደፍ ነው ተግባባን ማላችን የሰው ክብር ማጎድፍ አለ ነው ኢላ ማ ረሂመ ረቢ አላህ ካዘነለት ውጭ ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው ተውባ የሚያስፈልገው ሌላው የሰራነው ዚና የጠጣነው ኸምር የዛሬ 10 አመትም ቢሆን ይሄው ሌላው አምስተኛው መስፈርት ونتوب من الذنوب التي مضت ولم نتب عليه ሌላ ምን ተውብተው እስከ ዛሬ የሰራናቸው ወንጀሎች አሉ ተግባባን ግን ያልተውበትናቸው ለምሳሌ ልውሰድላችሁ አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 አመት ኸምር ይጠጣ ነበር ይሰም ኸምር ይጠጣ ነበር ከ10 አመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ ይሰው የዛሬ 10 አመት የጠጣው ኸምር አለ ያ ወንጀሉ ይማራል ላ አሉ ዑለማ ሸርጥ አለው ማሟላት የሚገባው ይህ ተግባባ ነው አሁን ተውባ የሚባለው ትልቅ ርዕስ ነው ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ ተውበት የሚፈልጉ ቁጭ ብለን የዛሬ 10 አመቱን አስተዋውሰ የምትወብተው ተውበት አለ ካልሆነ ያ ወንጀል እንዳለ ነው
ሱብሃንአላህ ስለዚህ በአጠቃላይ ተውበት እንዳልነው መንዚለቱል መናዚል ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል አላሁ ስብሓንሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን ቤታቸውን ጎረቤት ንብረት ጥለው የሄዱትን ሰሃቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ ምን አላቸው ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ትፍሊሑን እናንተ ምእመናን ሆይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ ሰላም ነጃት ወጡ ዘንድ ለማን ነው ይሄ አያት የወረደው ለሰሃቦች ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 ዓመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል ለሰሃባን የተባሉ ጭራሽ ማለ አዩሃል ሙእሚኑን ምእመናን አለ ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል والذين هم لفروجهم حافظون على صلواتهم ብዙ ነው መስፈርታቸው ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመለሱ አላቸው ስለዚህ ከመሃላችን ከባኢርም የሰራ ካለ ሶጋኢርም የሰራ ካለ ተውባ ያስፈልገዋል አሁን እየተግባባ ነው ተውባ ምን ያህል እንደሚያስፈልገን ርዕስ ለምን እንደተያዘ ተግባብተናል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ليمن يلالو يا أيها الناس إن أنت يسول جوتشو يلالو استغفروا ربكم وتوبوا إليه ودع الله استغفار درقو كزام ودسو تملسو فإني ألو إنكوا أستغفر الله وأتوب إليه في اليوم 100 مرة أني ودع الله بكانوست መቶ ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ ማን ነው ይሄን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው እኔ እንኳን استغفار አደርጋለሁ ደረጃውን አያችሁት የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار ما يدرجوت إننا أنت استغفار ما رجعنا لله يستمرون يبلط ودا الله لما كربنا سلزي نبي صلى الله عليه وسلم استغفار كدرجو فكيف بي وبك إننا أنتس سلزي ودعاء النور سنجبالن توبة الله سبحانه وتعالى بزو وانجل عند من سرا سلمياك قرآن لي تملسوا إلنا ودعاء الله سبحانه وتعالى تملسوا أن أنت مؤمنان إلنا يقول الله تبارك وتعالى الله سبحانه وتعالى من إلال يا أيها الذين آمنوا توبوا إلى الله توبة نصوحا يا الله إن أنت يا أمناتشو مؤمنان وي ودع الله توبة نصوحا ترت يالك مملس تملسوا بزو وانجيل اللباتشو قن ودني تملسوا توبة نصوحا نمتبالو على علماء لها معانيين على ሁለት ትርጉም አላት نصوحا የሚለው توبة نصوحا ያላት ሁለት ትርጉም አላት አለ ዑለማዎች አንደኛው ምን ማለት ነው التوبة الشاملة ሙሉ የሆነ ተውባ ማለት ነው ከየትኛውም ወንጀላችን ከየትኛውም ካጎደለው ጉዳይ ነሱ ጥርት ብላችሁ ተመለሱ ተግባባ خمر የጠጣ خمرن توبته كونه صلاه ማዘግየትን መተውበት አብረምሽ ነሱሃን ጠቅልል ያለሽ ተውበት ሁለተኛው ማዓና አሉ ጀሚል للغايه በጣም የምታምርናት ምን አሉ ነሱሃን የሚለው ሙሽተቀቱ من النصيحه ነሱሃን የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው ነصح ينصح ነሱሃን صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደ ወንጀል ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظه ታነቀዋለች ዙራ توبة النصوحة مالتي هنا
ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ? ኢነላህ ዐዘ ወጀል አሉ يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارت الجن يزرقال لمن ليتوب مسيء النهار كان وانجلي سرا الله يمس بما تودس دي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن بكان الجن يزرقال لليت سيامسوت يده اندي توبتو ዑለማዎች ምን ይላሉ? ወላሂ ሪዝቃችን እንኳን እንደዚህ አልተለቀቀም ይላሉ። የተውበት በር 24 ሰዓት ክፍት ነው። እየተግባባ ነው። አላህ እየጠራ ነው። እጄን ዘርግቻለሁ፣ ኑ ብዙ ወንጀል ሰራችሁ አላቃለሁ፣ ኑ ወደኔ። 24 ሰዓት ሙሉ በሬ ክፍት ነው። ላ ኢላሃ ኢላላህ። ከዚህ በላይ አዛይ ጌታ አለ ኢኽዋኒ። سبحان الله الله سبحانه وتعالى لباروچو حقيقة رحيم يونا جيتان بطعم هزاي جيتان ميقرماتشو حديث لنقراتشو كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب زقبوت صحيح مسلم لي بتزقبوا حديث لي من يلالو مسلاتشو عندي يلال كنبي صلى الله عليه وسلم قال قومن يال تسبسبن كنبي صلى الله عليه وسلم حرب الهوازين የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት። اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል? فاذا امراه من السبي تبحث وليدا لها وتسعى አንዲት ሴት ልጇን እየፈለገች እየሮጠች ትመጣለች። ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው። ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች። ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች። حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኘ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው። ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ጋር ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ? አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲህ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ። ሰሃቦች ምን አሉ? قالوا لا لا وهي تقدر على الا تطرحه يا رسول الله لا አጥለውም يا الله መልእክተኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ? ነብዩ ሰለላሁ ዐለይሂ ወሰለም ዞሩና لله ارحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል። አዛኝ ጌታ ነው ያለ። እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ። እየተግባባ ነው ወንድሞቼ። ሰይድና አሊ ኢብኑ አቢ ጣሊብ ምን ይላሉ መሰላችሁ? ወላሂ ይላሉ የአላህን ረህመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባትህ ይሁኑ ቢባል አልፈልግ። ማን እንዲሆን ነው የምፈልገው? አላሁ ሱብሓነሁ ወተዓላ እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ። አተረውነ ረህመተላህ ይህ አዛይ ጌታ ነው። እጅ ዘርግቻለሁ ኑ እንዳጎደላችሁ አውቃለሁ የሚለን እየተግባባን ነው። ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው። ይህ ጌታ ነው እንግዲህ ኑ እያለ የሚጠራን። يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተቀሱ። ይህን ክስተት የወሰዱት عن بعض العارفين አንድ ዓሪፍ ከሆኑ ያላህ ባሪያ ነው። ዓሪፍ ማለት በዘመናዊ ቋንቋ እንዴት ነው? ዓሪፍ ምን ለብሰው ግልጽ ነው አይደል? ዓሪፍ ማለት በእስልምና ቋንቋ ግን
ዓሪፉን ቢላህ ማለት አላህን የሚያውቅ ማለት ሷሊህ ዐቢድ የሆነ ሰው ዓሪፉን ቢመቃሚላህ ይህ ዓሪፍ ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑል ቀይም ከሱ ይህን ታሪክ አነሱት ታሪኩን ስሙት إنه رأى في بعض السكك بابا قد فتح عندي يا سوي بغودانا لي سيالف بر يكفتال وخرج منه صبي يستغيث ويبكي كذا بيت ውስጥ አንድ ሕፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده እናቱ ደግሞ ከኋላ ውጣ ነው ብለ ያለች ያባረረች ታባረዋለች سبحان الله حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን ዓሪፍ ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ሕፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ሕፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي أخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝ የሚንከባከበው የለም የት ይሄድ እናቱን ያባረረችው ከእናት ሸሽተ ይተዳለ من فرجع مكسور القلب حزينا ልቡ ተሰብሮ ወደ በሩ ተመለሰ ወደ እናቱ ቤት فوجد الباب مرتجا مغلقا በሩ ክርችም ብሎ ተዘግቶ አገኘው فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك ان رمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول بلا ማለት ጀመረች يا ولدي اين تذهب اني አንተ ልጅ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم من قالوا اچنا ييزው فتذكر قول الرسول قالوا اذا لي የነብዩን ቃል ያሉትን አስተውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት ዝነት ሁሉን ነገር ካዳረሰችው ከአላህ ዝነት አንፃር ይትገባለች አላሁ አርሐም ይህ አዛይ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲ ያመጽ ነው እንዲ የወነጀል ነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገር ነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሩ አላህ Subhanahu Wa Ta'ala አጋልጦና ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር የሚልን ሰው ማድረግ ይችል ነበር እንደምን ሰራው ወንጀል ቢያጋልጠ መጀመሪያ ሸፍኖ ያቆያል ትመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላሁ Subhanahu Wa Ta'ala ትግስት
አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله አሉ ሁለተኛው ዝነቱ ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማሩ ከኔ ጋር ናችሁ ወንድሞች የአላህ ሶስተኛው ትልቁ ዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማሩ ይህ ትልቁ ያላ ረህመት يقول الله تبارك وتعالى قرآن الله سبحانه وتعالى من إلال قل بلاتشو يا عبادي الذين أسرفوا على أنفسهم إن أنت بنفسه تشاتشو لي دنبر يالفاتشو باروتشال الله لو مدنو عبادي أنا تقابل يا أيها الظالمون يا أيها العاصون نانتا مسنيوشا من على يا عبادي أنا باروتشي ناتشو ودي نفسه استقان الذين أسرفوا على أنفسهم بنفسه تشاتشو لي دنبر يالفاتشو لا تقنطوا من رحمة الله كالله إذنت تسفات تقرطوا إن الله يغفر الذنوب جميعا الله وانجلو تشين دال يمرال إنه هو الغفور الرحيم السوء راسونو أزانينا ماريو سبحان الله ይህ አያት والله በደንብ እናስተነተነው የሚገርም ቁርአን ነው ተስፋት ደንበር አስረፉ على انفسهم የቀራችሁ ወንጀል የለም ማለት ነው ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ ከኔ እዝነት ተስፋ አትቁረጡ የሚገርመኝ ሐዲስ አለ ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ والحديث رواه الطبراني والبزار طبرانينا بزار يزقبوت حديثنا وقال المنذري منذري منالو إسناده جيد قوي سندو تنكرانو قالوا منذري وقال ابن حجر سلازي حديث يناقر ملال على شرط الصحيح يصحيح مسفرت زوني متويلال صحيح مما الزنبت ميزان تبقوا يمت حديثنا وذكره ابن قدامة في التوابين ابن قدامة يبالو تلاك عالم التوابين تملاشوش كميلو كتاب لي ين تاريخ زقبوتال በጣም የሚገርም ሐዲስ ነው ስሙት يقول أن بني إسرائيل عندي بني إسرائيلوች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው بني إسرائيل على عهد موسى بنبي الله موسى زمن فاجتمعوا إلى نبي الله موسى ወደ ነብዩላህ ሙሳ ተሰበሰቡና ወቃሉ ብለዋሉ ያ ሙሳ አንተ ሙሳዊ ወዱዑ الله لنا يسقينا الغيث الله سبحانه وتعالى ዝናብ እንዲያወርድልን ለምንልን አሉት እነዚህ ሰዎች ነብዩላህ ሙሳ ይላሉ 70,000 ሰው ያዙና በረሃ ላይ ወጡ كانوا 70,000 أو يزيدون ይላል ዘገብ ከ70,000 ይበልጡ ነበር በረሃ ላይ ይዟቸው ወጣ ዱዓ ላይ ያደርግ እጃቸውን አነሱና ነብዩላህ ሙሳ አለይሂ ሰላም ምን አሉ ኢላሂ ጌታችን ሆይ اسقنا غيثك وانشر علينا رحمتك زناب اوردلن ازنتهن زرقالن قالوا وارحمنا اذنلن بالاطفال الردع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን ነብዩ ሰለላሁ ዐለይሂ ወሰለም ምን ያላሉ ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ ነብዩላህ ሙሳ ዱዓ ያደርጋሉ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ ما زادت السماء إلا تقشعا وما زادت الشمس إلا حرارا ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ
ነቢ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى ነብዩ ሙሳ ምናሉ ያ ረቢ ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل اليك ጌታችን ዝናቡ ለምንድን ነው ያልወረደው እኛ እየለመን እየተማጸን እየተናነስን አላህ Subhanahu Wa Ta'ala ምናለ ያ ሙሳ كيف اسقيكم እንዴት ብዬ ነው ዝናብ ማወርድላችሁ وفيكم عبد يبارزونني بالمعاصي منذ 40 سنة ከናንተ መሃል አንድ ወንጀለኛ አለ 40 አመት ሙሉ እኔን በትላልቅ ወንጀል ሲያምፀኝ የኖረ ምን ይፈጠር ታዲያ فنادي في الناس ሰዎች መሃል ተነስተ ተጣራ فليخرج من بين اظهركم ከናንተ መሃል ይውጣ فبشؤم معصيته منعتكم المطر من السماء በሱ ወንጀል ክፋት ነው ከሰማይ ጠብታ ዝናብ የከለከልኳችሁ ህዝብ ዘንድ ተነስና ተጣራ ይውጣ አላዘንብ 70 ሺህ መሃል ያለው ይህ ሰው ነብዩላህ ሙሳ አለይሂ ሰላም ራዱ ያ ረቢ አና صوتي ضعيف ድምጼ ደካማ ነው እንዴት 70 ሺህ ሰው መድረስ ይችላል እዚህ ያላችሁትን አንድ ሺህ እንኳን ማንሞላ ፎቅ ያሉቶችን ለማሰማት 3 ማይክ እየተጠቀምን ነው አይደል 70 ሺህ ሰው እንዴት ሊሰማኝ ይችላል ጌታዬ አና صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ أنت موسى تتأرى تبلال تتأرى ما درسيني على فينت نبي الله موسى كف كاله ترارا لي وطنا تتأروا أنت جيتان 4 6 ينبرك باريوي وطا بانت مكيان تبتا زناب تكلكلنا الله سبحانه وتعالى ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70 ሺህ ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ሙሽሪኮች ሲመጡ አፈር ጠጠር አንስተው ሻሃቲል وجوه ፊታችሁን ይክፉ ብለው ሲወረውሩት ሁሉ አይን ላይ አላህ ወስዶ ከተተው ይህን ጠጠር ከዛ ቁርአን አወረደና وما رميت إذ رميت ولكن الله رمى እኛን የወረወር ነው አንተ አላህ Subhanahu Wa Ta'ala 70 ሺህ ሰው ጆሮ ውስጥ ወስዶ ቃል ከተተው ከዚህ አማጅ ባሪያ ውስጥ ይሄ ወሬ ገባ ይሄ ዜና ገባ ከዛ ምን ይላሉ ዘገባው ላይ ፈልተፈተ يمينا وشمالا እኔ አይደለም አይ ሌላ ሰው ነው ብሎ ተረተረና ወደ ቀኝም ወደ ግራም ዞረ ሌላ ሰው ይወጣ እንደሆነ ብለዋል ሲያየው የወጣ የለም فعلم انه هو المطلوب ጥሪው እሱን እንደሚመለከት ተገባው ጥሪው ማንን እንደሚመለከተው እሱንና እሱና ከዛ ምን አለ መሰላችሁ فقال لراس نفسنا ورا ان انا خرجت من بين هذا الخلق كزيز بمال بوطا افتدحت على رؤوس بني اسرائيل كزيز بمال اني 40 ዓመት ያመስኩዬ بوطا كبني اسرائيل አይን ልወድቅ ነው አይን ላፈር ሊለይ ነው ህዝቡ ለካ በዚህ መናጢኔ ድርቅ የመታልሉኝ ነው ወይን ከዓቱ بينهم منع قطرة من اجلي አልወጣም ብዬ ደሞ እነሱ መሃል ቁጭ ብል በኔ የተነሳ ጠብታ ዝናብ ሊከለከሉ ነው ምን ያድርግ ሰው አንድ በር ግን ክፍት ነበር ይላሉ የማን በር የአላህ Subhanahu Wa Ta'ala فانكسرت نفسه ልቡ ስብር አለች ودمعت አይኖቹ በእንባራሰ وادخل راسه في ثيابه ራሱን ትከሻው ላይ የነበረችውን ጨርቅ ጣል አረገና አላህን ማነጋገር ጀመር ኢላሂ ወሰይዲ ጌታዬ አላህ 40 ዓመት ሳምፀው ወንጀለኞች ጋውኛ አቆየኝ አሁን ወደ አንተ ልቶብት በመጣ ታጋልጠኛለህ فاغفر لي يا كريم ማረኝ ጌታዬ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ فلم يستتم الكلام ሰውየው ይህን ቃል ገና አልጨረሰም አላህ ዶፍ ዝናብ ማውረድ ሲጀምር ከሰማይ سبحان الله فتعجب موسى نبي الله موسى تجرمنا وقال إلهي سقيتنا وما خرج من بيننا أحد جيتاي مالاتين عند سو سايوتا أتتهنكو زناب زنب فقال الله من على شو مسلاتشو إن الذي به منعتكم هو الذي به أسقيتكم قدم يكلكلكواچو بزا سو ወንጀል ነው አሁን ያጠጣዋችሁ በሱ ተውበት ነው አለ አላህ Subhanahu
ያ አላህ ነብዩ ሙሳ አለይሂ ሰላም ይህን ያላህ ምርጥ ባሪያ ግን መተዋወቅ ፈለጉና فقال موسى منالو إلهي أريني هذا العبد التائب يودانت يتملسن بارع باكا سيجي تعالو الله سبحانه وتعالى من ذلك قالت يا موسى إني لم أفضحه وهو يعصني أفضحه بعد أن أطاعني أنت موسى 40 ዓመት ሲያምፀኝ ያላጋለጥኩት አሁን ወደኔ ሲመጣ ማጋልጠ ይመስልሃል አልነግርህም ይህን የቢስጥረኛዬ ነው ኢነ ረቢ ረሒሙን ወዱድ አዛይ ጌታ ነው ያለን ሐቂቃ ስለዚህ መመለስ በሩ ክፍት ነው ወሚን ረሕመቲላህ ሌላ ምስኪ ከአላህ እዝነት ከዚህ ከፍ ያለ ልንገራችሁ رابعا أردتنيا يا الله زنتنا فضل تبديل السيئات إلى الحسنات الله سبحانه وتعالى اسكزاري يسرانا تشون وانجلوج ود حسنات ود خير إسرائيل وتقلنا قدم يالله من دنو 100 ብር ዕዳ ካለብ 100 ብሩን ይቅርታ ብያለሁ ولله المثل الأعلى ያሁኑ ግን 100 ብር ዕዳ ይዘህ ስትመጣ 100 ብር ሰጠ መስደድ ተብዲል ነው እየተግባባን የሰራው ዚና አለ በሐላል እንደተገናኘ አድርጎ መጻፍ ተብዲል ይባላል الله سبحانه وتعالى قرآن لي من إلال إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتملس يتززت يتوبت سكر وآمن أمن عقيدهون استكاكلو تنقوي بيت يهدو سلمنا يلم عقيدهون استكاكلو آمن استكاكلو أمن وعامل عملا صالحا دقن سرا فأولئك النزيهين مسفرت يعملوا سوج يبدل الله سيئاتهم حسنات الله سبحانه وتعالى يسرت وانجل ወደ ሐሰናት ወደ ኸይር ስራ ይገለብጥላቸዋል እምራቸዋለሁ አይደለም ወንድሞች አስተውሉ እምራቸዋለሁ አይደለም የሰሩትን ወንጀል ወደ ሐሰና ቀይራለሁ አላህ ያ አላህ عند حديث لي حديث በጣም የሚገርም ነው اخرجه الطبراني في الكبير طبراني كبير كتاباቸው ላይ እንደዘገቡት جاء شيخ هرم አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عزمه አጥንቱ የላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በእድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛም መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الألم እዝነት ቁጭት በተሞላበት ድምፁ ምን አለ ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ አራአይተ ረጁላን ይህን ሰው አየኸው እንዴ አራአይተ ረጁላን عمل الذنوب كلها ወንጀል የተባለን ሁላ የሰራ ሽማግሌ ነው ፊትህ የቆመው ከልጅነቱ ጸጉሩ እንዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል الدنيا ላይ ላሉ መሬት ላይ ላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ ጸጥ አለ ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው ወንጀል ያጨማለቀው ሽማግሌ ከዛም ምን አሉ فهل أسلمت
سلمها لنبيالوت قال أما أنا أشهد أن لا إله إلا الله وأنك رسول الله أني ما مسكر الله كالله بحق ميقزت جيتا لمنورو أنتم ملكتنيا سلمون مسكر الله قال النبي صلى الله عليه وسلم قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذيبها لا خير تسرى له ወንጀል ከተባለ ትርቃለህ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ነው ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ዘጋቡ ምን ይላል ያመነው የሰማው ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ تلالكون يانن وانجلو ديمارا لمتولين يوم خير اللوت اللهن قال وغدراتك وفجراتك أو السنة مله فصاخ الشيخ وقال الله أكبر الله أكبر الله أكبر نجوه جمر شيخ يدستو تدقفوا تيمتاو بالتران السنة الله أكبر فما زال يكبر حتى توارى عنه كنس اسكي سور درس الله أكبر سبحان الله ينو قيد الله سبحانه وتعالى يسرانون وانجل ود حسنات يلوط لنا من رحمة الله سبحانه وتعالى وندموش يا الله أزنت يتاين متو بردان رب سو ستمتا متو برون عفو بيها لوكو وقنو መቶ ብር ዳ ልከፍል አልቻልኩም ሲል መቶ ብር አውጥተ በስጦታ መልክ ብትሰጠውስ ወሊላሂ المثل الاعلى አላህ ረሂም ወዱድ ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት الله من ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው እኔ ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች የአላህ እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك በአንተ ወደ አላህ Subhanahu Wa Ta'ala በመመለስ الله يدستال سبحان الله ما غناه عنك الله كانت تبقى هنا وشدة حاجتك إليه أنت دمك السو دها هنا هي الله يسول جوج دهوش لنار قال الله أنا كله نجر من كجله الله دمو كهلو متكا جيتانو معصياتين كسلطانو ميقول له إلا خير سراتين كسلطانو ميج أمر لت نجر إلا ይህ ሆኖ ያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይፍራህ ይደሰታል አይገርምም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም የአላህ መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጣል ሱብሃንአላህ ይህ ሰው በረሃ ላይ ወጣ ፊራሂለተይ በግመል ስንቁን ምግቡን መጠጡን ጭኖ ይህ ሰው ወደ ምን ይወጣል ወደ በረሃ ይወጣል ረጅም ጉዞ እየተጓዘ ያለ በረሃ መሃል ላይ እንደደረሰ እስኪ ልረፍና ትንሽ ልተኛ ብሎ ወሰነ ደከመው ፀሐዩ ትንሽ እርፍ ብሎ ቁጭ እንዳለና ገደም እንዳለ ሲነቃ ይዟት የመጣው ግመል ምግቦን ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت لموت እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ ከበረሃ ላይ አውሬው ከሚበላይ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው
ቀብር ቆፈረና ምሶት ቀብር ውስጥ ምን አለ ሰውዬ وقال انام في هذه القبر حتى ياتيني الموت በቃ ሞት እስኪመጣኝ እዚህ ቀብር ገደም ለበልና አዛው ልበስብሳል ተጋድሞ يلف بينما هو نائم في حفرته فاذا براحلته فوق راسه ተኝቶ ያለ ቀብር ውስጥ ቀና ሲል ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الالفاظ ቃል ሊገልጸው የማይችል ደስታ ነው አይደል ደስታው አሰከረውና ምን አለ قال اللهم انت عبدي وانا ربك ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይለው ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉትም ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝር ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌን ዲናጭ ላ ليس خلق الصالحين نبي صلى الله عليه وسلم اخطا من شده الفرح كذا نبي صلى الله عليه وسلم يزي حديثن ملكت جنا متوت منالو فالله افرح بتوبه احدكم من ذلك الرجل الله سبحانه وتعالى باريا ودسو ሲመለስ ይሰው ከተደሰተው በላይ ይደሰታል መልእክቱ እየገባች ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ነው የሚደሰት ባሪያዬ ወደ እኔ መጣ አንተ ደሃው ሆነ ይያለ አላህ ከሁሉም የተብቃቃ ሆኖ يفرح هذه من رحمة الله سبحانه وتعالى ስለዚህ አላህ سبحانه وتعالى እንዲህ ስንተውበት የሚደሰትብን ከሆነ የሰራነውን ወንጀል እንዳለ የሚምረን ከሆነ ይሄን የመሰለ እድል እጣ ለማግኘት ክራይቴሪያስ አሉ ምናማዋላቸው መስፈርቶች አሉ ተግባባ አንድ ትልቅ ነገር ዝም ብሎ አይገኝም ምታሟላቸው መስፈርቶች መኖር አለበት አለይሰ ከذلك شروط التوبه ይባላል እንግዲህ ተውበተኞች የዚህን ያህል አላህ ዘንድ ደረጃ ካላቸው شروط التوبه የተውባ ደግሞ መስፈርት አለው አላህ ወንጀልህን የሰራውን መጥፎ ወንጀል ወደ ኸይር ይቀይርልህ ዘንድ የጠጣውን ቢራ ወንደ ጠጣ አድርጎ ሊጽፍልህ ማለት እኮ ነው እየተግባባን እንዲህ ያደርግልህ ዘንድ ሸርጥ አለው አሉ ዑለሞች ሶስት ሸርጥ አለው ከአላህ ጋር የተያዙ ሶስት አንደኛው አራተኛው ሸርጥ ከሰው ልጆች ጋር የተያዘ ወንጀል ካለ አራተኛ ሸርጥ አለው መስፈርት ምታሟለው የመጀመሪያው ሸርጥ الأول الإقلاع عن الذنب كمتسرى وانجل مراك يتقبابانو يمجمرياو شرط ምንድነው كمتسرى وانجل مراك خمر تጠጣ ይሆናል ያማቆም በሪባ ትነግድ ትበላ ይሆናል ያማቆም መንገር ላይ حرام ሲታይ ይሆናል ያማቆም إقلاع ፍልቅቅ ብለ መውጣት ማለት ነው ከዛ ሙሉ ለሙሉ መለየት ተግባባን ከምትሰራ ወንጀል ሙሉ ለሙሉ መራቅ ይህ የመጀመሪያው መስፈርት ነው ثانيها ሁለተኛው العزم على عدم العودة ላለመመለስ عزم ማድረግ ቆራጥ ውሳኔ ወደ መጠጣት ኸምር አትመለስም ሶላት ሱብሂ የተኛ ጧት አንድ ሰዓት ላይ ከመስገድ ማቆም ላለመመለስ መወሰን عزم የሚለው ኡሉል عزم የሚባሉት ለዛ ነው የከባባድ ስሜት ባለቤቶች ማለት عزم ቁርጥ ላለመመለስ ወደዛ ወንጀል ላለመመለስ ቆራጥ ውሳኔ ግልጽ ነው የመጀመሪያው መስፈርት ሁለተኛው ሶስተኛው ግን የትምርቱ ዋናው ርዕስ ይሄ ይመስለኛል አብዛኞቻችን ያልተረዳ ነው የተውበት ሶስተኛው ሸርጥ ይህ ሸርጥ ምንድነው አነደም እኔ በዚህ መስፈርት ውስጥ ጥቂቶቻችን ብቻ ምናልፍ ይመስለኛል ነደም መጸጸት የሰራው ወንጀል አለ ለዛ መጸጸት
ይህ ካልተሟላ ወንጀል አልተማረም ብዙዎች ምን ሸወደው በዚህ ነው ሰውየው ቀድም እንደነገርኳችሁ ከ10 ዓመት በፊት ወደ ዲን ወደ እስላም ጠንክሮ ሙልተዚም ከመሆኑ ሙስተቂም ከመሆኑ በፊት የጠጣው ዓመት በፊት የት ነው የነበርነው አብዛኞቻችን ሐላችን አላህ ነው የሚያውቅ ጥሩ ወደ ዲን ከመመለስ በፊት የጠጣው ኸምር አለ ወይ እናትን እጭ ብለ ሰድባል ከባኢር ነው ዚና ሰርተ ይሆናል ሽርክ ሰርተ ይሆናል ያ ወንጀል ነደም ከሌለው አልተማርክም